ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች፣ ዛሬ በዚህ ቪዲዮ ለዲቪ የሚሆን ፎቶ እንዴት ማስተካከል እንደምንችል ስቴፕ ባይ ስቴፕ እያንዳንዱን አሳያችኋለሁ። ይህንንም ለማድረግ መሰረታዊ የሆነ የኮምፒውተር እውቀት ካላችሁ በቂ ነው። ማንኛውም ሰው ባለው እውቀት መሰረት ማስተካከል የሚችለው ነው። ምክንያቱም ዌብሳይቶችን በመጠቀም ነው የምናስተካክለው፣ በራሳችን ኤዲት እያደረግን ወይም ደግሞ አፕሊኬሽኖችን በመጠቀም አይደለም። ጀስት ፎቶን አፕሎድ በማድረግ ዌብሳይቶቹ ላይ ዌብሳይቱ ራሱ ባይ ዲፎልት ፊክስ የሚያደርገው ነው። ስቴፖቹን ነው ማሳያችሁ። በጣም ቀላል ነው። በስልካችሁም በላፕቶፕ ኦር በፒሲያችሁ መስራት የምትችሉት ነው። ስለዚህ በዚህ ቪዲዮ በሁለቱም ማሳያችኋለሁ። በላፕቶፕ እንዴት ፊክስ ማድረግ እንደምትችሉ እንዲሁም በስልካችሁ ደግሞ አፕሊኬሽኑን ዳውንሎድ አድርጋችሁ እንዴት ማስተካከል እንደምትችሉ አሳያችኋለሁ። ወደ ቪዲዮ እንሂድ። ወደ ማስተካከሉ ከመሄዳችን በፊት ግን ከዚህ በፊት የሰራሁት ቪዲዮ ላይ የዲቪ ፎቶ ምን አይነት መስፈርቶችን ማሟላት አለበት የሚለውን ሀሳብ ጠቅሻለሁ። ያንን ቪዲዮ ያላያችሁ ካላችሁ በዚህኛው ቪዲዮ የተወሰነ እንደ ሃይላይት ላሳያችሁና ወደ ቀጣዩ ቪዲዮ እንሄዳለን። በምስሉ ላይ እንደምታዩት ሄትና ዊርዙ 2 ኢንች ሲሆን በስንመጣ ከታች እስከ አይኑ ያለው ከ1.1 ኢንች እስከ 1.3 ኢንች ቢሆን ሪኮመንድ ይደረጋል። ከአገጩ እስከ ጸጉሩ ወይም ደግሞ እስከ ጭንቅላቱ ያለ ደግሞ ከ1 ኢንች እስከ 1.3 ኢንች መሆን አለበት። ሄድ ሳይዛችን ወይም ደግሞ ከአንገታችን በላይ ያለው ጭንቅላታችን ፓርት ከ50 እስከ 70% ፎቶን ከቨር ማድረግ መቻል አለበት። አይ ሌቭል የምንለው ወይም ደግሞ አይናችን ከ1.2 እስከ 1.7 ኢንች ድረስ ነው ሎኬት መሆን ያለበት፣ ወይም ደግሞ የፎቶችንን ኢንች በዛ ሬንጅ ውስጥ ነው መሆን ያለበት። እንዲሁም ባክግራውንዱ ቶታሊ ዋይት መሆን አለበት። ምንም አይነት ጥላ፣ ሌሎች የሚታዩ ነገሮች ፎቶችን ላይ ባይገቡ ይመከራል። ስንነሳ አፒሪያንሳችን ወይም ደግሞ ፖዛችን መሆን ያለበት ፌሳችን ፎርዋርድ ወይም ፊታችን ፊት ለፊት ላይ ዳይሬክትሊ ቀጥ ብለን ፊት ለፊት ላይ መታየት አለበት። ዳይሬክትሊ ካሜራውን ፊት ለፊት ማየት አለብን። ፌስ ኤክስፕሬሽናችን ናቹራል ስማይል ቢኖረው ይመከራል። ወይም በጣም የሳቅ እንድንነሳ አይመከርም። ምንም አይነት ኮፍያ ማድረግ የለብንም። ፊታችንን ከቨር ሊያደርጉ የሚችሉ ነገሮች ምንም መኖር የለባቸውም። አይግላስ ማድረግ የለብንም። ጆሮአችን በደንብ መታየት አለበት። ሙስሊም የሆነ ሂጃብ ቢያደርግ ኖርማል ነው፣ እሱ ይፈቀዳል ማለት ነው። ከዛ ውጭ ግን ሙሉ ፊታችን ላይ ያለው ነገር ቪዚብል ሆኖ መታየት አለበት ማለት ነው። የፎቶ ኳሊቲው ሃይ ሪዞሉሽን ከለርድ መሆን አለበት። ሃይ ፊልተር ያለው እንዳይሆን ናቹራል የሆነ ሉክ ቢኖረው ይሻላል። ያለው ፊልተር ያልበዛበት ላይት የሆነ ፊልተር ቢሆን ይመከራል። ወደ ዛሬው ቪዲዮ ስናልፍ ጉግል ላይ እንሄድና የመጀመሪያው ኢሜጅ ሪሳይዘር ብለን ሰርች እናደርጋለን። ኢሜጅ ሪሳይዘር የሚለው የመጀመሪያው ምርጫ ሰሌክት እናደርጋለን። እዚህ ጋር እንደምታዩት ኢንተርፌሱ ይሄን ይመስላል። ሰሌክት ኢሜጅ የሚለውን ከነካም በኋላ እኛ የምንፈልገውን ፎቶ ሰሌክት እናደርጋለን። ፎቶን አፕሎድ አድርጎ ከጨረሰ በኋላ በዚህ መልኩ ያመጣልናል። ነገር ግን ፎቶን ሄደን ከማስተካከላችን በፊት የፎቶ ሪኳየርመንቶች ምንድናቸው የሚለውን ጉግል ላይ ሄደን ሰርች አድርገን ኦፊሻል ዌብሳይቶች ላይ ያሉት ሪኳየርመንቶች በደንብ ማወቅ አለብን። ቅድም እንደነገርኳችሁ በቅድሙ ቪዲዮ ላይ የዘረዘርኳቸው ነገሮች እንዳሉ ሆነው በተጨማሪ ግን ከሪኳየርመንቶቹ እዚህ ጋር ከተዘረዘሩት ሪኳየርመንቶች በተጨማሪ የፎቶ ፋይል ፎርማት ወይም ደግሞ ኤክስቴንሽን እንዲሁም ፎቶ ሳይዝ በተጨማሪም አስፔክት ሬሾውን ማወቅ አለብን ማለት ነው። እንደምታዩት እዚህ ጋር 600 ፒኤክስ በ600 መሆን ያለበት። ሌሎችንም ሪኳየርመንቶችን እያየን በዛ መሰረት ፎቶአችንን እናስተካክላለን ማለት ነው። በዚህ መሰረት በግራ በኩል ያሉ አማራጮች እንደምታዩት ዊድዝ እና ሄት የሚላል። እሱን ከመሙላታችን በፊት እንደምታዩት ሎክ አስፔክት ሬሾ የሚል ኦፍ ካደረግን በኋላ ሁለቱም ጋር ሄት እና ዊድዝ ጋር 600 ብለን እናስገባለን። እዚህ ጋር እንደምታዩት 945 በ1181 ነው የሚለው። ስለዚህ እሱን ነው ኮንቨርት የሚያደርግልን ማለት ነው። ወደታች ስክሮል አድርግ። ያው ቅድም አንደኛው ሪኳየርመንት ባያችሁት መሰረት በኪሎ ባይት ነው ሳይዙ መሆን ያለበት፣ ሜጋ ባይት መሆን የለበትም። ትንሽ ሳይዝ ነው መሆን ያለበት። እንዲሁም ፋይል ፎርማቱ ጂፒጂ ወይም ደግሞ ጂፒኢጂ መሆን አለበት የሚል ቅድም አይተናል። በዛ መሰረት እንመርጣለን። ኤክስፖርት ነው የምንለው። ኤክስፖርት ስንለው ፕሮሰስ ካደረገ በኋላ ዳውንሎድ ኢሜጅ የሚል ያመጣልናል። በዚህ መሰረት ዳውንሎድ ማድረግ እንችላለን፣ ወይም ደግሞ ፊክስ የተደረገውን ፎቶ እንደዚህ ዳውንሎድ አድርጎ ያሳየናል ማለት ነው። ነገር ግን እዚህ ጋር እንደምታዩት ክፍተት አለ መሀል። ባክግራውንዱን በኋላ ላይ ስናስተካክለው እሱ የሚስተካከል ይሆናል። ስለዚህ ሴቭ ካደረግን በኋላ ባክግራውንዱን ለመቀየር ጉግል ላይ ሄደን ባክግራውንድ ሪሙቨር ብለን ሰርች እናደርጋለን። ይህ ቱል ምንድነው የሚያደርግልን? ባክግራውንዱን ሪሙቭ ያደርግልናል ማለት ነው ኦንላይን ላይ። አፕሎድ ኢሜጅ የሚለውን ክሊክ አድርገን ባክግራውንዱን ሪሙቭ የሚያደርግልንን ፎቶ ሰሌክት እናደርጋለን። በዚህ መሰረት እንደምታዩት ትንሽ ከቆየ በኋላ ባክግራውንዱን ያጠፋልናል ማለት ነው። ነገር ግን ባክግራውንዱን ካጠፋልን በኋላ ፎቶውን ብቻ አስቀርቶ ትራንስፓረንት ነው የሚያደርገው። ነገር ግን ትራንስፓረንት እንዲሆን ስለማንፈልግ ባክግራውንድ የሚለውን እንደምታዩት ክሊክ እናደርግና ባክግራውንድን መርጥለታለን ማለት ነው። ስለዚህ ባክግራውንዱን ዋይት ነው ማድረግ ያለብን።
ከለር የሚለውን ሰሌክት አድርገን ዋይት ከለርን ሰሌክት ስናደርግ እንደምታዩት ባክግራውንዱን ሰሌክት ያደርጋል። ከዛም በኋላ ፋይሉን ዳውንሎድ እንለዋለን። ዳውንሎድ የሚለውን ክሊክ አድርገን በመጀመሪያው ኦፕሽን ዳውንሎድ እንለዋለን። ከዛን ዳውንሎድ ያደረግነውን በኋላ ከፍተን እናያለን። እዚህ ጋር እጁ አካባቢ እንደምታዩት ቅድም የተወሰነ እንደቆረጠው አሁንም የተወሰነ ክሮፕ አድርጎታል። ይሄኛው ቱል ትንሽ ያለው ኢረር ይሄኛው ቢሆንም ግን ከረንትሊ ካሉ ቱሎች አሪፍ ነው ብዬ ከማስባቸው መካከል አንደኛው ኢሜጅ ሪሳይዘር ነው። ሌላው ሪሌቲቭሊ ከዚህ ጋር ሳስታየው የተሻለ ነው ብዬ የማስበው አንድ ቱል አለ። እሱን ላሳያችሁ። ጉግል ሄደን ፎቶ ቱል ብለን ሰርች እናደርጋለን። ለኔ የመጀመሪያውን ምርጫ ኦፕሽን እንመርጣለን። እንደምታዩት ዩኤስ ዲፓርትመንት ኦፍ ስቴት የሚለው ኦፊሻል ፔጃቸው ነው። travelstate.gov የሚል ኦፊሻሊ በዩኤስ ገቨርንመንት የሚታወቅ ዌብሳይት ነው። ቅድም ያየናቸው ሪኳየርመንቶችን ያየነው ከዚህ ዌብሳይት ላይ ነው። ስለዚህ በዚህ መሰረት ልክ እንደ ቅድሙ ተመሳሳይ ስቴፕ ነው። ቹዝ ፎቶ የሚለውን ክሊክ እናደርጋለን፣ ወይም ደግሞ ክሮፕ እንዲያደርግልን የምፈልገውን ፎቶ እንመርጣለን። ደን ሰሌክት አድርገን አውቶማቲክ ክሮፕ በዚህ መሰረት ክሮፕ ያደርግልናል። አክሴፕት ኤንድ ፕሮሲድ የሚለውን ክሊክ እናደርጋለን። ዳውንሎድ ኢሜጅ ቱ ዩር ዲቫይስ የሚለውን ክሊክ እናደርጋለን። ደን አውቶማቲካሊ ዳውንሎድ ያደርግልናል። ዳውንሎድ ያደረግነው ከፍተን ስናየው ይህን ይመስላል ማለት ነው። ቅድም ባየነው መሰረት ባክግራውንዱን ሪሙቭ አድርገን ወደ ዋይት እንቀይረዋለን። በዚህ መሰረት ላፕቶፓችንን በመጠቀም ፎቶአችንን ማስተካከል እንችላለን። በሁለተኛ ደረጃ ደግሞ የምናየው በስልክ ወይም ደግሞ አፕሊኬሽን በመጠቀም እንዴት ክሮፕ ማድረግ እንደሚቻል ነው። ጉግል ስቶር ላይ ከገባን በኋላ ፓስፖርት አይዲ ሜከር ብለን ሰርች እናደርጋለን። ደን እንደምታዩት ብዙ አፕሊኬሽኖች አሉ። ነገር ግን በጣም አሪፍ የሚባለው ፓስፖርት ፎቶ አይዲ ፎቶ ሜከር የሚለው ነው። ሰሌክት እናደርጋለን። ያው እኔ ኢንስቶል ስላደረኩት ከዚህ በፊት ኦፕን የሚል ነው የሚያመጣልን። ደን ከፍተዋለን። ከከፈትም በኋላ ሆም ከሚለው ቀጥሎ ቱልስ የሚለውን ሰሌክት እናደርጋለን። በዚህ ስር ከስተም ሳይዝ የሚለውን እንመርጣለን። ቅድም ዌብሳይት ላይ እንዳየነው እዚህ ጋር ዊድዝ እና ሄቱን 600 ፒክስ ብለን እናስገባለን። ተመሳሳይ ነው። ፒክስ ሲሆን በ600 እናደርጋለን። ነገር ግን እዚህ ጋር በሚሊሜትርም በኢንችም ማድረግ እንችላለን ከፈለግን። ዊድዝ የሚለውን መርጠን ክሬት የሚለውን ክሊክ እናደርጋለን። ከዛ በኋላ እዚህ ጋር ከጋላሪ ፎቶ ያስመርጠናል። ስለዚህ እኛ የምንፈልገውን ፎቶ እንመርጣለን። በዚህ መሰረት ትንሽ ሎድ ካደረገ በኋላ ፋይናል አውትፑት ይሰጠናል። ቅድም ባስገባነው ሄትና ዊድዝ መሰረት ማለት እዚህ ጋር እንደምታዩት የነጠብጣብ ምልክት ያለው የፊት ቅርጽ ያለው ውስጥ ፊቱ ስትሬት ወይም ደግሞ በትክክል እስኪገባ ድረስ አሬንጅ እናደርጋለን በእጃችን ማለት ነው። እየቀነስን ሮቴት እያደረግን በዚህ መሰረት ትይዩ እስኪመጣ ድረስ እናስገባለን። ደን ከገባ በኋላ መጨረሻ ላይ ከላይ እንደምታዩት ኔክስት የምትለዋን እንነካለን ማለት ነው። እንዲሁም ባክግራውንድ መቀየር ከፈለግን ባክግራውንድ የምትለዋን ሰሌክት አድርገን እዚህ ጋር እንደምታዩት የተለያዩ ከለሮች አሉ። ያው ሪኮመንድ የሚደረገው ነጭ እንደሆነ ከዚህ በፊት ነግሬያቸዋለሁ። በዚህ መሰረት ባክግራውንዱን መቀየር እንችላለን ማለት ነው። ስለዚህ ዲፎልቱ ላይ ነጭ ላይ አድርገን ሴቭ እንለዋለን። እንደምታዩት ስልካችን ላይ ሴቭ ሆኗል። ይህንንም ጋላሪ ውስጥ ገብተን ማየት እንችላለን ማለት ነው። ቼክ ለማድረግ ጋላሪ ውስጥ እንገባና እንደምታዩት ጋላሪ ውስጥ ሴቭ ሆኗል። ስለዚህ በዚህ አፕሊኬሽን በቀላሉ ለዲቪ የሚሆን ፎቶ በስልካችን ኤዲት ማድረግ እንችላለን። በዚህ ቪዲዮ ጠቃሚ መረጃ እንዳገኛችሁ አልጠራጠርም። ይሄ ቪዲዮ ከተጠቀማችሁ ቪዲዮ ላይክ ማድረግ እንዳትረሱ። በዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ፣ እንዲሁም ሀሳብና አስተያየት ካላችሁ ኮመንት ላይ ጻፉልኝ። ለእያንዳንዳችሁ ሪፕላይ ያደርግላችኋለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ቻው።